ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 25 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ ምርጫ በሚል የጀመረውን ድራማ ሙሉ በሙሉ አክሽፈናል ሲል አፋብን አስታውቋል። በዚህ ጉዳይ ላይ መግለጫ አውጥቷል። በትናንትናው ዕለት የአፋብን እዞች ባደረጉት ተጋድሎ ብልጽግና በበርካታ አካባቢዎች ምርጫውን ሳያደርግ እንዲቀር ሆኗል። በተለያዩ ግንባሮች ውጊያ ተካሂዷል። ጦርነቱ ወደ አዲስ አበባ ደርሷል። በአዳነች አቤቤ ትውልድ መንደር 37 ሰዎች የሞቱበት 200 ቤቶች የተቃጠሉበት ጥቃት ተፈጽሟል። ሰሙታላችሁ። አስከሬን በቤት አስቀምጠው ለምርጫ በግዳጅ የተወሰዱት የቤተሰብ አባላት ተቃውሞ አሰምተዋል። ተመስገን ውሸታቸውን ነው ብለዋል። ፕሬዚዳንት ትራምፕ የአሜሪካና የኢራን ስምምነትን ለማረም ፍላጎት እንዳላቸው ተነግሯል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በትናንትናው ዕለት የአፋብን እዞች ባደረጉት ተጋድሎ ብልጽግና በበርካታ አካባቢዎች ምርጫውን ሳያደርግ እንዲቀር ሆኗል። በጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 208ኛ ኮር ከሌሎች አጋር ክፍለ ጦሮች ጋር በመቀናጀት በትናንትናው ዕለት በተለያዩ ግንባሮች ከፍተኛ ተጋድሎ በማድረግ ደማቅ ድሎችን አስመዝግበዋል። በውሎውም የጠላትን የሰው ኃይልና መዋቅር ከመበተን ጀምሮ የአገዛዙን የፖለቲካ ፍላጎትና የይስሙላ ምርጫ ምኞት ሙሉ በሙሉ ያከሸፉ ስልታዊ እርምጃዎች ተወስደዋል። ይህ የተቀናጀ ጥቃት አካባቢው ላይ የነበረውን የጠላት የተላላኪነት ስሜት በእጅጉ ያቀጨጨ መሆኑ ታውቋል። የዚህ ድል አካል በሆነውና በአፋብን ግንባር በተደረገው ውጊያ የ54ኛ ክፍለ ጦር ሬጅመንት 04 ባደረገው ከፍተኛ ተጋድሎ ያገዛዙ የጭቆና መዋቅር ምሰሶ የነበረውን አመራር ደምስሷል። ቀደም ሲል የአርበኛ መሳፍንት ተስፉን ልጅ አርበኛ ገብሬ መሳፍንትን በመግደል ወደ አገዛዙ በመጠጋት በአገዛዙ የሰላም አስከባሪ መሪነትና በሚሊሻ ጽሕፈት ቤት ስልጣን ተሰጥቶት ሲያገለግል የቆየውን ግታው በጋሻው የተባለውን የአገዛዙን አመራር ደቋ በተባለ ልዩ ቦታ ላይ ተገድሏል። በተያያዘም በዚሁ ክፍለ ጦር ስር የሚገኙት ሬጅመንት 01 እና ሬጅመንት 03 በበየዳ ግንባር በስቂያ በተል ሰገነትና ጠዘል በሚባሉ ቀበሌዎች ልዩ ተጋድሎችን በመፈጸም አገዛዙ ሊያካሂደው አቅዶት የነበረውን ምርጫ ሙሉ በሙሉ እንዲቋረጥና እንዳይካሄድ አድርገዋል። በሌላ በኩል ደግሞ ሬጅመንት 02 በዝንጀሮ አማጋና አንበራ ላይ ጠላትን ፍጹም መፈናፈኛ ባጣ ሁኔታ ሲያርበደብዱ ውለዋል። የጭና ክፍለ ጦርና የራስ ደጀን ክፍለ ጦር ደግሞ ከ5ኛ ኮር ጎንደር የበጋሻው ጋር በመሆን በአምባ ጊዮርጊስ ላይ ጠላትን አንገት አስደፍተውታል። ሁለቱ ክፍለ ጦሮች ከትናንት በስቲያ ጀምሮ ባደረጉት የጋራ ርብርብና መናበብ ከ8 በላይ ሙትና ከ6 በላይ ቁስለኛ በጠላት ኃይል ላይ መመዝገቡ ተረጋግጧል። በአጠቃላይ በዛሬው ዕለት በ208ኛ ኮር ከፍተኛ ወደ ውጊያ ተጋድሎ የተደረገባቸውና የድል አሻራ ያረፈባቸው ቦታዎች ፍድቃ፣ ዛሪማ፣ አንበራ፣ ወቅን፣ ዝንጀሮ አማጋ፣ ደቋ በየዳ ግንባር፣ ተከዚ አካባቢ፣ ርን፣ በተል ሰገነት፣ ጠዘል፣ በስቂያ፣ ወገራ፣ አምባ ጊዮርጊስ፣ ገደብጌ፣ ወርቅ ደሞ እና ዳባት መሆናቸው ታውቋል። በሌላ በኩል አፋብን ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር በተለያዩ ግንባሮች በጠላት ላይ ታላቅ ድል ተቀዳጅተዋል። የብልጽግና የጨረባ ምርጫም እንዲቋረጥ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር በተለያዩ አውደ ውጊያ ግንባሮች ማለትም ግዳን ወረዳ፣ ይባር ወይራ በር ግንባር፣ ጋዝጊብላ ወረዳ፣ ላልኪው ዘው ማርያምና ማርያም አምባ ግንባርና ላስታ ወረዳ፣ ብልባላ ዳቢያና ጸዳ ግንባር፣ መቄት ወረዳ ገረገራና ፍላቄት ግንባር በመሰለፍ ሰፍሮ የነበረውን የብልጽግና ጦርና የብልጽግና የጨረባ ምርጫ ለማስፈጸም ላይታች ሲል በነበረው የአገዛዙ ጦርና ካቢኔ ላይ እርምጃ በመውሰድ ኮሩ በተለያዩ ቦታዎች ታላቅ ድል ተጎናጽፏል። ግንቦት 24 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 12 ሰዓት ድረስ የአገዛዙ ጦር በሜካናይዝድ የታገዘ ውጊያ ቢከፍትም ከሰቆጣ ሙጃና ብልባላ ከተማ መድፍ እያስወነጨፈ ቢውልም የ303ኛ ግዙፉ አሳምነው ኮር አናብስቶች በፍጹም የአባቶቹን ወኔና ጀግንነት በመላበስና የተለያዩ ምሽጎችን በመደረማመስ አልሞ ተኳሾቹ ብልጽግና አስቦት የነበረውን የውሸት ምርጫ ድግስ በተለያዩ ቦታዎች ያሰናከሉት ሲሆን በጠላትም ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። 303ኛ ግዙፉ አሳምነው ኮር ከሚንቀሳቀስባቸው ወረዳዎችና የወረዳ ቀበሌዎች ብልጽግና ከ99% በላይ ምርጫ
ያላስመረጠ ሲሆን በጊዜያዊነት ተቆጣጥሯቸው ከነበሩት ላልኪው፣ ብልባላ፣ ሙጃ፣ ወንዳጅ፣ ኩልመስ፣ እንጃፋት፣ ድብኮ፣ ገረገራና ፍላቄት ከተሞች ሙሉ በሙሉ ምርጫ የተቋረጠባቸውና ያልተካሄደባቸው ከተሞች ናቸው። መቄት ወረዳም ሙሉ በሙሉ ምርጫ ያልተካሄደበት ሲሆን የወረዳው መቀመጫ ገረገራና ፍላቄት በአካባቢው የሚገኙ ፋኖች ገብተው አቋርጠውታል። እንጃፋት፣ ድብኮና ኩልመስክ ከጠላት ሙሉ በሙሉ ነጻ የወጡ ከተሞች ሲሆኑ ላልኪው፣ ሙጃና ወንዳጅ ከተሞችን ነጻ ለማውጣትም ፋኖ እየተጋደለ ነው። በዚያ ወደ ውጊያ ብሬንን ጨምሮ በርካታ መሳሪያና ተተኳሽ በፋኖ ሲማረክ ከ280 በላይ ያገዛዙ ጦር ተደምስሷል። ከተደመሰሱት ውስጥ 2 አመራር ሲሆኑ ተጨማሪ 200 ወታደሮች ደግሞ ቆስለዋል። ብልጽግና ይዟቸው በነበሩ አንዳንድ ቀበሌዎች ላይ ህዝቡ ለምርጫ አልወጣም በማለቱ ፖሊስ፣ ሚሊሻ፣ አድማ ብተናና አንዳንድ ወዳደሮችንና የመከላከያ ሰራዊት አባላትን ሲቪል በማልበስና ሰልፍ በማሰለፍ መራጭ በማስመሰል ቪዲዮና ፎቶ ሲቀርጽ እንደዋለ ታውቋል ሲል መረጃውን ያደረሰን ሚኒሊክ እዝ ነው። በተመሳሳይ የሚኒሊክ እዝ ልዩ ዘመቻ በሞርተር የታገዘ ጥቃት በመሰንዘር በተለያዩ አካባቢዎች የምርጫ ሂደት እንዲደናቀፍ ማድረጉን አስታውቋል። በዚህም በእጮ ቢበር፣ በስንደዶ በርና በቆቦ ዙሪያ በመካናይዝድ የታገዘ ውጊያ በመክፈት የምርጫው ሂደት እንዲቋረጥ አድርገውታል። በተጨማሪም የልዩ ዘመቻ ቃኞች በሳንቃ ከተማ የሚገኘውን የምርጫ ጣቢያ ብትንትኑን በማውጣት የውሸት ምርጫውን እንዳያስመርጥ አድርገውታል ሲል የልዩ ዘመቻ ህዝብ ግንኙነት መምሪያ መረጃውን አድርሷል። ይህ በእንዲህ እንዳለ የሸዋ ጠቅላይ ግዛት ያሳምነው እዝ አርበኞች ከአዲስ አበባ በትንሽ ርቀት በሚገኙ አካባቢዎች ላይ ባደረጉት ተጋድሎ የምርጫ ኮረጆን ጨምሮ ሌሎች የምርጫ ቁሳቁሶችን በማውደምና የምርጫ ሂደቱን በማክሸፍ በርካታ ያገዛዙ ወታደሮችን ደምስሰው አንጸባራቂ ድል ተቀዳጅተዋል። በሸዋ ጠቅላይ ግዛት ቀጠና ከአዲስ አበባ በ25 ኪሎ ሜትር ርቀት ላይ በሚገኘው የአሌልቱ ወረዳና አካባቢውን ጨምሮ በምንጃር፣ አረርቲሬማ፣ ተጎራ፣ ድምድማ፣ ሾላ ገበያ፣ ጎርፎ፣ መተብላ፣ አጣዬ፣ ፈረዶ ውሃ፣ ኤፍራታና ግድም፣ ወረኢሉ፣ ጎሳ፣ ሰርዶ፣ ሳራምባ፣ ደራ፣ ጉንዶ መስቀል፣ ጣርማበር፣ ሸዋሮቢት፣ መንዝ፣ ማማ ሞላሌ፣ አንጾኪያ፣ ገምዛና አንኮበር በተካሄደው የተቀናጀ ወታደራዊ እርምጃ አገዛዙ ኃይል አከርካሪው ተሰብሮ በርካታ ወታደሮቹና አዋጊዎቹ መገደላቸው ተረጋግጧል። አስከሬን በቤት አስቀምጠው ለምርጫ በግዳጅ የተወሰዱት የቤተሰብ አባላት ተቃውሞ አሰሙ። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካ ኃላፊነት የጎደለው ስራ በአገዛዙ ጸጥታ ኃይሎች ተፈጽመዋል። ልጃቸው በሞት የተለየባቸው ቤተሰቦች ለልጃቸው የቀብር ስነ ስርዓት ሲዘጋጁ በነበረበት ወቅት የጸጥታ ኃይሎች ቤታቸው በመዝለቅ አስከሬን በቤት አስቀምጠው 7 የቤተሰብ አባላትን ወደ ምርጫ ጣቢያ እንዲሄዱና እንዲመርጡ እንዳዘዟቸው ለማወቅ ተችሏል። በሚዲያ የሚራገበው ወሬ ከእውነት የራቀና ሆን ተብሎ ለሚዲያ ፍጆታ ለመጠቀም የታቀደ ሴራ እንደሆነ አዘንተኙ ተናግረዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ሳይቀሩ እነዚህ ለቀስተኞች ወደ ምርጫ ጣቢያ በፈቃዳቸው እንደተገኙ አድርገው ያናፈሱት በሬ ወለደ ወሬ ነው፣ መሬት ላይ ያለው እውነት ሌላ ነው ሲሉ በምሬት ተናግረዋል። አክለውም እንዴት እኛ የልጃችንን አስክሬን ቤት አስቀምጠን ምርጫ እንሄዳለን በማለት በተደረገባቸው አስገዳጅ ድርጊት የተከፉ መሆኑን ገልጸዋል። ይህ ተግባር ህዝቡ በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው በማለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያጋሩት መረጃ ሐሰት ነው በማለት ህዝብ ይወቅልን ብለዋል። የ10 ዓመት ልጃቸውን በሕክምና እጦትና በመድኃኒት እጥረት በሞት ያጡት ወላጆች ለሚዲያ ሽፋን ሲባል ተገደው ወደ ምርጫ እንዲወጡ መደረጋቸው በአካባቢው ማህበረሰብና በሌሎች ኢትዮጵያውያን ዘንድ ትልቅ ቁጣን ፈጥሯል። ሆኖም እነ ፋና ቴሌቪዥን ይህን ዘገባ ለመስራት ሲሉ ከኢትዮጵያውያን ባህልና አኗኗር የወጣ ተግባር ፈጽመዋል። አስከሬን አፈር ሳይቀምስ ቤተሰብ አይደለም ምርጫ ምግብ እንኳን እንደማይቀምስ እየታወቀ በፈቃዳቸው ሊመርጡ መጡ ማለት በአገሬው ህዝብ ላይ ከመቀለድ አይለይም። የሙሽራ ልብስ አልብሰው ሙሽሮች መረጡ ያስባሉት አምቡላንስ አስቁመው በምጥ ላይ ያለች ሴት አስመርጠው ዘገባ የሰሩ መንቀሳቀስ ያቃታቸውን አረጋውያን በግዳ አስወጥተው በ95 ዓመታቸው መረጡ ያስባሉ 4 ሴቶችን ፀሐይ ላይ አስጥተው ልጆቻቸውን ጥለው መረጡ ያሉት እነ ፋና ቴሌቪዥን ለህዝባቸው ያላቸውን ንቀት በይፋ አሳይቷል። አገዛዙ ምርጫ በሚል የጀመረውን ድራማ ሙሉ በሙሉ አክሽፈኗል ሲል አፋብን አስታወቀ። የአገዛዙን የስሙላ ምርጫና የህዝቡን የህልውና ትግል ወቅታዊ ሁኔታ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎቱን ከልክሎ ጉሮሮን ይዞ በሚያስጨንቅበት የሲዳማ፣ ቤንሻንጉል ጉሙዝ፣ አፋር፣ ጋምቤላና ሌሎች ኢትዮጵያ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻል
በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል ይላል አፋብን በመግለጫው። ይህንን በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁ ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ መቆየቱን አስታውሷል። በዚህም መላው ህዝብ በነቂስ በማውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት የአገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዴሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች፣ ከምርጫ ጋር የተያያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴ መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የይስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጽመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርተፍኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበረው። ለእነዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፉ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ነው በማለትም አክሏል። አፋብን ዛሬ ላይ አገዛዙ ይህንን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርተፍኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርተፍኬቱን ቀደን የፈለግነውን ፈቃድ እንዳያገኝ ማድረጋችንን በሙሉ ልቡና በኩራት ለህዝባችን እናበስራለን። ምርጫ ተብዬ የአገዛዙን ድራማ ሙሉ በሙሉ አክሽፈኗል ብለዋል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መና አስቀርቶታል። በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል ያለው ድርጅቱ አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ ከሽፏል ሲል አሳውቋል። ይህ ድል የትግላችንን የበላይነት ያረጋገጠ ኩነት ነው። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው ይላል። በመጨረሻም ከግንቦት 21 2018 ዓ.ም ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከግንቦት 25 2018 ዓ.ም ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑን እናሳውቃለን ብለዋል። በአዳነች አቤቤ የትውልድ ቀዬ አርሲ ዞን አሰኮ ወረዳ ትናንት በተቀሰቀሰው መጠነ ሰፊ ጥቃት የ37 ምዕመናን ህይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትናንት በስቲያ ግንቦት 23 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ህይወት ማለፉ ተነግሯል። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤልና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ትናንት ግንቦት 24 ቀን ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በአሁኑ ሰዓት እጅግ የከፋ የተባለ ጥቃት እየተካሄደ መሆኑ ታውቋል። ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በዘዲቡ፣ እሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ ታውቋል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደረጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም መሳሪያ ነጥቀው ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧል በማለት አንድ የአካባቢው ምንጭ በስልክ ተናግረዋል። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫው ዋዜማና በዕለቱ የታቀደ ይመስል የተፈጸመ መሆኑን መረጃዎች ያሳያሉ። በወረዳው ስር በሚገኙ ጠላታ ጫፋ ቀበሌ
በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑ ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢያቸውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ንዋያተ ቅድሳትን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ ያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላት ጫፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ ወድሟል ተብሏል። ከዚህም በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መዳረጋቸው ተሰምተዋል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ታዲያ ይህ ሁሉ ግፍና ጭፍጨፋ የሚፈጸምበት የአርሲ ዞኑ የአሰኮ ወረዳ የአዳነች አቤቤ ትውልድ ቀዬ መሆኑን ምንጮች ለሮሃ አረጋግጠዋል። ሆኖም ይህ ሁሉ ጭፍጨፋና ግድያ በአካባቢው ማህበረሰብ ላይ የተፈጸመ እና አዳነች አቤቤ ግን የደም ድግስ በሆነው ምርጫ ፌሽታ ላይ ናቸው። ምናልባትም ከጥቃቱ ጀርባና ቤተክርስቲያናት ከማውደሙ ሴራ በስተኋላ እጃቸው ይኖርበት ይሆናል ሲሉ አስተያየት ሰጪዎች ይናገራሉ። ፕሬዚዳንት ትራምፕ የአሜሪካና ኢራን ስምምነትን ለማረም ፍላጎት እንዳላቸው ተነገረ። ፕሬዚዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የዋሽንግተን መገናኛ ብዙሃን ዘግበዋል። ለውጦቹ በሆርሙዝ ወሽመጥና ተብላላ ዩራኒየም አወጋገድ ጋር የተያያዙ እንደሆኑ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግበዋል። ዋይት ሀውስ አስተያየት እንዲሰጥ ቢጠየቅም ምላሽ አልሰጠም። የኢራን ዋና ተደራዳሪ መሐመድ ባገር ጋሊባፍ እሁድ ዕለት የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁም ስምምነቱን ለማራዘም በሚያስችል ማዕቀፍ ላይ ፕሬዚዳንት ትራምፕና ከፍተኛ ባለስልጣናት ጋር አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ተጠናቋል። በተመሳሳይ መረጃ ሄዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ አስታውቃለች። እስራኤልም በሊባኖስ መዲና ቤሩት ጥቃት ላለመፈጸም መስማማቷም ተገልጿል። አሜሪካ የሚገኘው የሊባኖስ ኤምባሲ አሜሪካ ሁለቱም ወገኖች ጥቃት እንዳያደርሱ ያቀረበችውን ምክረ ሀሳብ ሄዝቦላ ተቀብሏል ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ስምምነት ላይ መደረሱን አረጋግጠዋል። ሆኖም ሄዝቦላ ከተሞቻችንና ዜጎቻችን ላይ ጥቃት ከፈጸመ ግን ቤሩትን እንደበድባለን ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኔታንያሁና ከሄዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተዋል ብለዋል። እስራኤል በሊባኖስ የምታደርሰው ጥቃት የኢራንና አሜሪካን የተኩስ አቁም ስጋት ውስጥ እንደሚጥል ቴህራን መግለጿ ይታወሳል።